ይመጣ ምን መደረግ አለበት? የማህበራዊ መስተጋበሩ እንዴት ይመለስ? በዚህ ውይይት ላይ ሐሳባቸውን ሊያካፍሉን የቀረቡት አቶ ዮሐንስ ሰለሞን ኢትዮጵያዊ ተነሳሽነት ለሰብአዊ መብቶች የተባለ አገር በቀል ድርጅት ስራ አስኪያጅ፣ አቶ ዮሴፍ ኃይለ ስላሴ የብሔራዊ ባይቶና አባይ ትግራይ ባጭሩ ባይቶና የህግ ጉዳይ ኃላፊ፣ መላከ መዊ ልሳን ወርቅ ውቤ በጀርመን ፍራንክፈርት የምስጋኤ ዙናን መድኃኔዓለም ቤተክርስቲያን አስተዳዳሪ እንዲሁም አቶ አዲሱ ጌታነህ ጠበቃና የህግ አማካሪ ናቸው። ተወያዮች ሐሳባችሁን ለማካፈል ስለቀረባችሁ ከልብ በማመስገን ወደ መጀመሪያው የመወያያ ነጥብ አልፋለሁ። ይህ ጦርነት በሰዎች ህይወትና ንብረት ላይ ካደረሰው ጉዳትና ውድመት በላይ በህዝቦች ማህበራዊ ትስስር አብሮነትና አንድነት ላይ ያደረሰው ጉዳት ቀላል የሚባል አይደለም ሲሉ ብዙዎች ይናገራሉ። በዚህ በኩል ያላችሁ አስተያየት ምንድነው? በዚህ እንጀምር። በመጀመሪያ ወደ ጠበቃ አዲሱ ጌታነህ አልፋለሁ። አመሰግናለሁ ለውይይቱ አዜብ፣ ሌሎችንም ተወያዮች እንዲሁ አመሰግናለሁ። እንዳልሽው ነው የጦርነት አስከፊው ነገር ፖለቲከኞች በራሳቸው አለመግባባት የህዝብ ጥያቄዎች ባልሆኑ ጉዳዮች ላይ ባነሱት መነታረክ ምክንያት እንደተባለውም ለ2 ዓመት ከባድ ጦርነት፣ ከባድ የሰው እልቂት እንዲሁም የኢኮኖሚ የስነልቦና ጉዳት ደርሷል። አሁን ደግሞ የምናየው እንዲሁ እነዛ ቀደም ሲል በአንድ ድርጅት የነበሩ ግለሰቦችና ድርጅቶች በፈጠሩት ሽኩቻና የስልጣን ግብግብ ነው ወደ ጦርነት የገቡት ብዬ ነው የማምነው በእኔ በኩል። እና አሁንም የምናየው ደግሞ እንደተባለውም በፌዴራል መንግስቱና በህወሓት መካከል ነው ከነስሙም እርቅ ተፈጸመ እየተባለ ያለውና አሁንም ቢሆን ህዝቡ ምን ያስባል? በህዝቡ ላይ የደረሱ ጉዳቶች ምንድናቸው? ህዝቡ ለዚህ ለደረሰበት ነገር ምን ይፈልጋል? የሚሉ ነገሮች ሲደረጉና ውይይት ሲደረግባቸው አላይም። በተግባር ምናልባት ነገሩ ፈጥኖ ሊሆን ይችላል። እንደተባለውም ከ2 ዓመት በኋላ ሰላም መሆኑ ለጊዜውም ቢሆን አንጻራዊ ጦርነት ቁሞ ዜጎች እፎይ ማለታቸው በሶስቱም ክልሎች በአማራም በአፋርም በትግራይም ያሉ እናቶች ጦርነት ድምጽ መራቁ፣ በአንጻራዊነት ደግሞ እንዲሁ የሰብአዊ እርዳታ መድረሱ፣ ባንክ፣ ቴሌና መብራት እንዲሁም በትግራይ መጀመሩ መልካም ጎን ሆኖ ነገር ግን አሁንም ቢሆን ወደ ጦርነት ሊያስገቡ ችግሮች ምንድን ናቸው? እንዲሁም አሁን በምን ሁኔታ ላይ ነው እንደዚህ የተስማሙት የሚሉት ነገሮች ግልጽ አይደሉም እና እንዳልኩት የህዝቡ ፍላጎት ምንድነው የሚለው ነገር አለመመለሱ አሁንም ስጋት ላይ የሚጥል ነገር ነው። ምክንያቱም ህዝቡ እኔ እንደምገምተው የሽግግር ጊዜ ፍትህ ይፈልጋል። ቅርታና እንዲሁ ጉዳት ያደረሱ ሰዎች ወይም ጉዳቱ የደረሰው ምንድነው የሚለውን በግልጽ ተለይቶ በነዛ ላይ አቋም ባልተያዘበትና መፍትሄ ባልተቀመጠበት ነገር ላይ ግን አሁንም ቢሆን በህዝብ መካከል ያለው መስተጋብር ችግር ሆኖ ሊቀጥል ይችላል የምታለኝ። አመሰግናለሁኝ። አቶ ዮሴፍ ኃይለ ስላሴ እርሶስ እንዴት ነው የሚያዩት? በአፋርና በትግራይና በአማራ የደረሰው የስነ ልቦናና ማህበራዊ ቀውስ በነዋሪዎች መካከል የደረሰው መቃቀር ከፍተኛ መሆኑ ነው የሚነገረውና እንዴት ያዩታል እርሶስ? ከፍተኛ ሲባልስ እንዴት ነው? ሰጠኝ እድል በጣም ነው የማመሰግነው። ወንድሞቼ ከነገር ቀርበው ይህንን ውይይት ለመካፈል ለመጡትም አመሰግናለሁኝ። በቃ አዲስ እንዳሉት ይሄ ነገር በጣም አስከፊ የሆነ ችግር ያደረሰው ደግሞ አገላለጹ ደግሞ ከውጭ የመጣ ወራሪ ቢሆን ወይም ደግሞ የሆነ ምክንያት ቢኖረው የሆነ የኢኮኖሚ ፖለቲካ ወይም ደግሞ ማህበራዊ ወይም ደግሞ የሃይማኖት የሆነ ምክንያት ቢኖረው ያ ምክንያት ታሳቢ በማድረግ ይህንን የሆነው እኮ ለዚህ ነው ብለህ የሆነ ነገር ምክንያት ሰጠዋለህ ማለት ነው። ከ1 ቢሊዮን በላይ ያለቀው ህዝብና ከ2 ዓመት በላይ የተዘጋው ህዝብ ግን ለምንድን ነው እንደዛ ሆነው ብሎ ሲጠይቅ መልስ የለውም። በበለጠ የሚያሳምንህ ነገር ይሄ ነው ማለት ነው። ህዝቡ ፖለቲከኞች ራሳቸው ሲታረቁ ወይም ደግሞ የምዕራባውያን ሲያስታርቋቸው ምን ተባብለው ነበር? አሁን የተጎዳው ማን ነው? የወዳው ማን ነው? ጦርነቱ የጀመረው ማን ነው? ጦርነቱ ያቋረጠው ማን ነው? በምንድን ነው ሁሉ ነገር የሆነው? ምን ነገር ግልጽ አይደለም ማለት ነው። ይሄ በጣም ያሳዝናል። ያሳዝናል ብቻ ሳይሆን በሚቀጥለው ምንድን ነው የሚሆነው የምለው ለምሳሌ የተሸፋፈነ ነገር ነው። ግልጽ ከሆነው በላይ የተሸፈነው ነው የሚበዛው። ምክንያቱም አሁን እየተደረገ ነገር ምን እንደሆነ ወዴት እንደሚሄዱ ምን እንደሚያደርጉ ራሱ ሊታወቅ አልቻለም። ዋናው ነገር ማለት ነው ህዝቡ ደግሞ
በበለጠ በማህበራዊ ትስስር ዳብሮ የነበረ ለምሳሌ የትግራይ ህዝብ፣ የአፋር ህዝብ፣ የትግራይ ህዝብ፣ የአማራ ህዝብ ሲታይ እንደ አንድ ተደርጎ የሚቆጠር የነበረውና ያኛው ወደ ፈለገው ቦታ ይሄዳል፣ ይሄኛውም ደግሞ ወደ ፈለገው ቦታ ሄዶ የፈለገውን ነገር የሚያደርግ የነበረው ጋብቻ ተሳስሮ ሕክምና ቢፈልግ ቤተክርስቲያን ቢፈልግ ሙስሊም ደግሞ የሆነ ነጋሽ ሂዶ የሆነ ሃይማኖታዊ ሁኔታ ሊያደርስ ቢፈልግ ያለ ምንም ከልካይ እንደፈለገ እንደ አገሩ እንደ ቤቱ እንደ ቤተሰቡ እንደ ወንድሞቹ አድርጎ ሲመላለስና ሲቀራረብ የነበረው ህዝብ ይህንን ለመበጠስ ብዙ ነገር ተሰርቷል ማለት ነው። ስለዚህ አሁን ይህን አልፎ የህዝብ ቅርቅር እንዲባባል ምንድን ነው እያሉት ያሉ የሚለው ነገር ግልጽ አይደለም። ለምሳሌ በቃ ህዝቡ ተዘግቶ ነበረ በጎሮሮ ተይዞ ስለነበር ያቺ ጎሮሮ ስለተፈታትለች ምንድነው የሚለው እሱ በቃ ይህንን ይቅርብኝ ነው የራሰው ነገር እንዳይመጣብኝ ብሎ ነው አሁን ሰውየው ደስታ የመሰለው እንጂ ከየቤቱ 2 3 4 በላይ ያለቁ ሰዎች አሉ። ከጦርነት ውጭ የሆኑ ሰላማዊ ሰዎችም ያለቁ አሉ። ብዙ የተጎሳቀለ ሰው አለ፣ ብዙ የተበታተነ ሰው አለ፣ የተፈናቀለ ሰው አለ። ያልሆነ አቅጣጫ ይዘው ሄደዋል ማለት ነው። በጣም ያሳዝን ነገር ነው። በውስጥ በወንድማማች መካከል የተደረገ ስለሆነ ይሄ ነው ማለት የሚችለው። አመሰግናለሁኝ። አቶ ዮሐንስ ሰለሞን የእርሶስ አስተያየት እንዴት ነው? ፖለቲከኞች ምናልባት መልስ አያስፈልገውም ብለው ዘንግተውት ይሆን? እስካሁን እንደሰማነው እንግዲህ በአፋር በአማራና በትግራይ ማለትም በሶስቱም ክልሎች የሚኖረውን ህብረተሰብ በቅርበት ያነጋገረ የህዝቡን ስሜት በቅርበት የተከታተለ ወገን የለም። ፖለቲከኞችንን የዘነጉት ለምንድን ነው ይላሉ? ምናልባት እንደው መልስ አያስፈልገውም ተብሎ ይሆን? መጀመሪያ ይህን እድል ስለተሰጠኝ ጀርመን ድምፅን ከልቤ አመሰግናለሁ እና በእውነት በዚህ ዓለም የትናየት በደረሰበት ዘመን ፍጹም በቂ ምክንያት ሳይኖረው የአንድን ሀገር ህዝብ ለጦርነት ዳርገው ይሄን ያክል መከራ በህዝብ ላይ መውረዱ እጅግ ታሪክ ይቅር የማይለው የማይረሳ ሁል ጊዜ ሰጥቶ የሚኖር ነው። ነገር ግን አሁን ከየቦታው የምንሰማው የምናደምጠው የምንሰበስበው መረጃ የሚያሳየው በዚህ ጦርነት አማካኝነት ከፍተኛ ሰብአዊ ውድመት፣ ፈናቀል፣ ንብረት መጥፋት፣ መሰደድ፣ ከፍተኛ ቀውስ ነው የተፈጠረው። ይሄ መቼም በቁጥር እንለያይ ይሆናል እንጂ ዓለም የመዘገበው ነው። ስለዚህ ይህንን ሸፋፍኖ ደባቆ ማስቀረት የሚቻልበት ሁኔታ ያለ አይመስለኝም። ጦርነቱ እንዴት እንደተጀመረ እንደማናውቀው ሁሉ አሁንም የሰላም ስምምነቱም እንዴት እንደመጣ ተጠያቂነትም እንዴት እንደሚኖር አይጠይቁም በሚል ሁል ጊዜ አገዛዞች የሚሰሩት ነገር በመሆኑ የትም ሊያስኬድ አይችልም። ይህ ነገር በገለልተኛ ወገን ቢሆን ተጣርቶ በሌሎችም ባለድርሻ አካላቶች የተሳተፉበት ሆኖ ግልጽ ሊሆን ይገባል። ምክንያቱ ሩት ኮዙ ምንድን ነው? ለዚህ ያደረሰን ማን ነው? ይሄን የፈጠረው ውጫዊ ነው ውስጣዊ ነው? ስለዚህ ይሄ መደረግ አለበት። ሸፋፍኖ ለመሄድ የሚቻልበት ሁኔታ የለም ባይ አባታችን መላከመዊ ልሳነ ወርቅ ውቤ የእርሶስ አስተያየት እንዴት ነው? እንግዲህ በሌላ በኩል ደግሞ ጦርነቱ የፖለቲከኞች ወይም የፖለቲካ ድርጅቶች እንጂ የህዝብ አይደለም በማለት በህዝቦች ግንኙነትና ትስስር ላይ ያለው ጉዳት ብዙም አይደለም ወይም በቀላሉ የሚፋቅ ነው የሚሉ አሉ እና እንደው እርሶ እንዴት ያዩታል ይሄንን? እግዚአብሔር ይስጥልኝ። በመጀመሪያ ጀርመን ድምፅ አመሰግናለሁ። እንዲሁም በዚህ ሰዓት ያላችሁ እንኳን ለዚህ ቀን እግዚአብሔር በጤና ደረሰን ማለት ፈልጋለሁ። አዎ ነገሩ ተነግሯል። ኢትዮጵያ ወይም የኢትዮጵያ ህዝብ እንዲህ አይነቱ ችግር እንግዳ አይደለም፣ አዲስ አይደለም። ከዚህም በፊት ብዙ መጥቀስ ይቻላል። የወዲት ጉዲትን ኦቶማን ቱርክ ጣሊያን እንዳመጣጣቸው የመለሰበት ታሪክ አለ። የአሁኑ ግን በጣም የርስ በርስ በመሆኑ የውስጥ በመሆኑ ውስብስብ ያለ መፍትሄው የማይታወቅ ግራ የሚያጋባ እንደገና ደግሞ የዚህ ሰለባ የሚሆኑት ደግሞ በማያውቁት ጉዳይ የሚሞቱ የሚሰደዱ ያለበት ስለሆነ ትንሽ ይሄን ነገር እንትን ለማለት ከባድ ነው። ቀላል ነገር አይደለም። እርግጥ እንዲህ አይነቱ ጥላቻ ፖለቲካ ነፃ የሆኑ ሰዎች ምንም የማያውቁ ሰዎች ጭምር ስለሆነ ብዙ ጥፋትና ውድመት እንግዲህ ከፖለቲካ ጋር በተያያዘ የመጣ ነው ብዬ ነው የማምነው። ይህን ከፖለቲካ ጋር የመጣን ችግር ደግሞ ፖለቲከኛውም አክቲቪስቱም ሌላውም ከማባባስ ይልቅ ይህን ነገር ለማስተካከል ሲሞከር አይታይም እንደተባለው። ምክንያቱም ፖለቲከኞች በራሳቸው እንግዲህ የእውነት ያድርገው ብለን ነው የምንመኘው። ነገር እንደሚሆን ባይታወቅም ሰላም ተፈጥሯል ተብሏል። እሱ የሚደገፍ ነው። ግን በህዝቡ ዘንድ ያለው ጥላቻ ተጸንሶ ተወልዶ ተገንብቶ ያደገው መለያየት ገና ችግር ላይ ያለ ስለሆነ
ለዚህ መፍትሄ ያስፈልገዋል ከሁሉም የሚል እሳቤ ነው ያለኝ እና ችግሩ አመጣጡ ከፖለቲካ ነው ብዬ ነው ማለት። እንደው አቶ ዮሴፍ ኃይለስላሴን መጠየቅ የምፈልገው ጦርነቱ በተካሄደባቸው ሁሉም አካባቢዎች ተፈጸመ የሚባሉት ወንጀሎችና አስገድዶ መድፈሮች ከዚህ ቀደም ብዙ የማይታወቁ እንደሆኑ ነው የሚጠቀሰውና የሚታወቀው ምን ይሆን ምክንያቱ በዚህ ወቅት በዚህ ትውልድ እንደዚህ አይነት አስከፊ ወንጀሎች የተፈጸመበት ምክንያት? ለነገሩ ይሄንን ጥያቄ ለሁላችሁም ነው ማቅረብ የምፈልገው። ምንድነው ምክንያቱ? አሁን ይሄ የቆየው ነገር ያው ጥላቻ ነው ማለት በአገሪቱ የነበረ በ27 ዓመት ጥላቻ ሲነዛ ነበረ ማለት ነው። የሚነዛው ጥላቻ ደግሞ ያ ሀገርን የሚመራ የነበረው መንግስት ለዚህ ጥላቻ ሊከላከል አልቻለም ማለት ነው። በኤርትራ በኩልም ቢሆን እነዛ ተዘግተው ጥላቻ ይማሩ ነበረ። ስለ ትግራይ ጥላቻ፣ ስለ ትግራይ በቃ ማንም ነገር ዝናብ እንኳን ባይዘንብባቸው በወያኔ ምክንያት ነው እየተባለ ነበር። ለአማራ ህዝብም እንደዛ ሲነገረው ነበር። ስለዚህ አሁን የትግራይ ህዝብ የኢትዮጵያ አደጋ ነው የሚለው ነገር ህብረተሰቡ ላይ ሰርጸዋል። ስለዚህ ይህ ስለተረጠ የህዝብ መጥፋት አለበት የሚለው ነገር የተለያዩ ነገሮች ምክንያቱም እንደውም እንደ አሰቡትና እንደፈለጉት ፖለቲከኞቹ ወይም ደግሞ አክቲቪስቶቹ ወይም ደግሞ እሊቶቹ ነው እንደፈለጉት አልሆነም። ህዝቡ እንደፈለጉት አላደረገ ማለት ምንድነው ሲባል ነበር እንሰማዋለን እኮ የተለያዩ ንግግሮች። ይሄ ንግግር ቀላል አይደለም። በሩዋንዳ ላይ ያደረገው በተለያዩ ዓለሞች ሂትለር ላይ የተደረገው የዘር ማጥፋት መጀመሪያ ነገር በንግግር ነው። መጥፋት አለባቸው እነዚህ ህዝቦች ተብሎ ብዙ ስብከቶች ተደርጓል። እነዚህ የሚያደርጉ ሰዎች ደግሞ ወይ ደግሞ እነዚህ ኤሊቶች ደግሞ በ27 ዓመት ሰርተዋል። እነዚህ እያደረጉ ደግሞ የነበረው መንግስት እነዚህ ነገር ሊያስታግሳቸው አልቻለም፣ ሊከላከልላቸው አልቻለም። ይሄ ነው ዋና ነገሩ ማለት። ስለዚህ አሁን ማለት ነው ያ መንግስት በስልጣን የነበረ ፖለቲከኞች ያው የብልጽግናም የህወሓትም ፖለቲከኞች አሁን ብናይ ይህን ነገር ምንም የተፈጸመ መስሎ አይታያቸው። ምን እንደማየው አሁን የሚያደርጉት ይሄ በምዕራባውያን የሚደረገው የወንጀል ጥያቄ እንዳይቀርብባቸው እርስ በርሳቸው እየተሸማገሉ ነው ያለው። እኔ ይህን ልስጥ አንተ ይህን ተወኝ ነው። አሁን ምዕራባውያን ግን ይሄ ነገር አሜሪካኖችም ይሁን ሌላ ፍትህ መረጋገጥ አለበት። ይሄ ነገር ስናስበው ምንድነው 1 ሚሊዮን ህዝብ ረግፎ አልቆ ሲያበቃ ህዝቡ በማያውቀው ሁኔታ ተሰቃይቶ ተዘግቶ ተጨራርሶ ልጆችን አጥቶ ሲያበቃ ፍትህም ሳያገኝ ሲቀር ይዳፈናል ለጊዜው እንጂ ቀጥሎ ወደ ሌላ ሁኔታ ነው የሚሄደው ማለት ነው። ህዝብ ለህዝብ ይመጣል። ሌላ ነገር ይሆናል። አንደኛው ተቀይመዋል፣ አንደኛው ደግሞ አስቀይመዋል። ስለዚህ አስቀየመው አይተኛም፣ የተቀየመው አይተኛም። ስለዚህ ፍትህ ማንገስ አለበት። ፍትህ ይነግስም ከተባለ ግን ቀጥሎ ያለው ነገር በጣም የከፋ ነገር ነው። ሀገሪቷ መበታተን ብቻ ሳይሆን ዘላለም እንደ ፍልስጤምና እስራኤል ሆኖ ዘላለም እየተገዳደለ የሚለው ነገር ነው እና ወደዛ ያደረሰው ነገር ጥላቻ ነው። የጥላቻ ንግግር፣ የጥላቻ ትምህርት ነው። ምክንያቱም የኢትዮጵያ ህዝብ አንድ ህዝብ ነው፣ የተዋለድክ የተካበርክ ነው የሚለው ነው እና እኔ የምለው ግን መጀመሪያ እንደተናገርኩት በተሰበከው መጠን አይደለም። ምክንያቱም የታስር የነበረ የትግራይ ተወላጅ ነው የእግረ መንገድ በታሰርንበት ደረጃ ፖሊሶች ሲነግሩን የነበሩት እኛ እኮ በተነገረን ደረጃ ብናደርጋቸው እዚህ አትኖሩም ነበረ ብለው ይነግሩን ነበር። አንዳንድ ነገሮች ሳያወሩን ቪየትናም ስንወጣ ሲያወሩን ነበረ ሲነገራቸው ነበረ። በቃ የትግራይ ህዝብ መጥፋት አለበት፣ መግደል አለበት፣ መሰቃየት አለበት ምናምን ተብሎ ሲነገርና ሲወተወት ነበረ ማለት። ይሄ ደግሞ አሁን የምናየው ደግሞ ያ ነገር በዛ አላረፈም። አሁን የመጣው ያለው እና እያየ ነው። በወለጋ የሆነ እያየው ነው። በሌሎች በእንትኑ በጋምቤላ እየሆነ ያለው እያየው ነው። በቤንሻንጉል ጉሙዝ እያየው ነው። በተለያዩ ሁኔታዎች እየሆነ ያለ በሰው ልጅ ላይ የተፈጸመ ያለ ጭካኔ በጣም ያስከፋ ነው እና ህዝቡ የተማረው ነው የሚያደርገው። ባይዘው እዚህ ላይ መታየት አለበት። በህዝብ ላይ መውረድ የለብንም። ህዝብ ያስተማርከው የነገርከው ነው የሚያደርገው። በቃ ጠላት ነው ካልከው ያው ጠላት ነው። በቃ አንተ ሀብታም እንዳትሆን፣ አንተ እንዳትበላ፣ ሰላም እንዳታገኝ ማድረግ ያለው ይሄ ህዝብ ነው ካልከው ይሄ ነው ብሎ ያምናል። መሪው የተናገረው ነው። ሂትለር በጀርመኖች ሲነግራቸው የነበረው ነው ያደረጉት። ስለዚህ ኢትዮጵያ ህዝብ የተነገረው ነው ያደረገው እና አዲስ ነገር አይደለም። ስለዚህ ጥሩ ነገር የሚነገረው ጥሩ ነገር የሚያስተምረው ጥሩ ነገር የሃይማኖት መሪዎች ራሳቸው የሃይማኖት መሪዎች እኮ ነው ያቀጣጠሉት። የባሳውን ነገር የቀደሱና እየባረኩ ታንክ እየባረኩ ሲልኩት የነበረው ለክርስቲያን ህዝብ ለክርስቲያን ወገኖቻቸው እኮ ታንክ እየባረኩ እነዚህ መጥፋት አለባቸው ብሎ በአብዛኛው ሲናገሩ የነበሩት የሃይማኖት መሪዎች በተለይ የኦርቶዶክስ መሪዎች ነው። ስለዚህ ይሄ ነው እና የሃይማኖት መሪዎች ካልተስተካከሉ የሃይማኖት መሪዎች ወደ እግዚአብሔር ካልተመለሱ ይሄ ነገር አስተያየታቸው ጥሩ እንዳልሆነ ከእግዚአብሔር ጋር ካልታረቁ ህዝቡ ሊጠፋፋ ይችላል። በቀጣይም ሌላ ነገር ሊመጣ ይችላል ብዬ ነው እንትን ማድረገው እንዳላረዝመው ግን ይህንን መናገር የምችለው። አመሰግናለሁ። እንደው አቶ ዮሴፍ ፍትህ መስፈን አለበት ብለዋል። አቶ ዮሐንስ ሰለሞን የሰላም ስምምነቱ በጦርነቱ ውስጥ ለሰብአዊ መብት ጥሰት ተጠያቂዎችን ለፍትህ የማቅረብ ጉዳይን ብዙም አላካተተም የሚሉ ወገኖች አሉ። በዚህ ላይ ትልቅ ወቀሳ የሚያቀርቡ አሉ። ይህ ሰብአዊ መብት ጥሰት የሚባለው ከህብረተሰቡ ጋር ግንኙነት አለው ወይ? ጦርነቱን ያስጀመሩት ፖለቲከኞች ናቸው የሚል አስተያየት ስለሚሰጥ ነው። ምንድነው አሁን ወዳጄ በአካል ባላውቃቸውም በስም ማውቃቸው የተናገሩት የተወሰነውን ስማማ። ምንድነው ይሄ እንደዚህ አይነት በዚህ ዘመን እንደዚህ አይነት ዘግናኝ ኢትዮጵያዊ የማይገልጽ ይህ ሰብአዊ እንትን መፈጸሙ እርግጥ ነው።
ይህ ለምን ተደረገ የሚለው ነገር ዓላማ ነበረው፣ ዓላማ አለው። የመጀመሪያው ዓላማ ኢትዮጵያን ማፍራት። ያን ደግሞ ለማድረግ ወደዛ ለመሄድ መጀመሪያ በማህበረሰቡ ውስጥ ያለውን ሶሻል ፋብሪክ መበጣጠስ። መጀመሪያ ለአማራው ስለ ትግሬ መጥፎነት ይነገረዋል፣ ለትግሬው ስለ አማራ መጥፎነት ይነገረዋል፣ ለአፋሩ እንደዚህ ኦፖዚት አድርጎ አንዱ በአንዱ ላይ ዘግናኝ ነገር እንዲፈጽም እንዲያካሄድ የተደረገበት ዓላማ መጨረሻ ግቡ ኢትዮጵያን ማፍራት ነው። ግን ምንድነው ይሄ ነገር በትግራይ ላይ ብቻ አይደለም የተካሄደው፣ በአማራም በአፋርም እጅግ ዘግናኝ የትኛውም የማይተናነስ ወደፊት ገለልተኛ አካል አጣርቶ የሚያወጣው ሁሉም ከፍተኛ ቀውስ የደረሰበት ትግራይ ክልልና ትግሬ ብቻ አይደለም፣ አማራ ክልልና አማራ ብቻ አይደለም፣ አፋር ክልልና አፋር ብቻ አይደለም። ኢንዳይሬክትሊ የኢትዮጵያም ሕዝብ ነው ችግር ውስጥ የገባውና ይሄ ዘግናኝ በሁሉም ቦታ የተፈጸመ በመሆኑ አንዱ በአንዱ ላይ ብቻ የከሌ ኤሊት ነው ወይም የከሌ ኤሊት ነው ብለን ልንለው አንችልም። ኃላፊነት መቀበል ካልቻልን ወደፊትም መፍትሄ ልናመጣ። ስለዚህ ሁሉም ቦታ ላይ ኢሰብአዊ ድርጊት አንዳንዶቹ ዘር ማጥፋት ነው ይሉታል፣ አንዳንዶቹ በሰብአዊ መብት ላይ የተፈጸመ ወንጀል ነው ይሉታል፣ አንዳንዶቹ ጦርነት ወንጀል ነው ይባላል። ኤኒዌይ ብቻ ወደፊት መውጣቱ በፍጹም አይ። ሌላው የስምምነቱ አካል ወይም ስምምነቱ ይሄንን የሽግግር ፍትህ የሚባለውን ትኩረት አልሰጠውም። ነካክተውታል። ያው ምንድነው አንዳንድ ቦታ ላይ ማንዋል አለ ሆይ ይባላል። አሁን ለምን ያደርግልሃል ሲባል እንደው መጥተው ሲጠይቁ የለም እንዳይባል አሁን የተጠቀሱት ነገሮች ሁሉ በፍጹም ተፈጻሚ ሊሆኑ የማይችሉ ናቸው። የሽግግር ፍትህ ከመጣ በመጀመሪያ ደረጃ የሽግግር ፍትህ ዘለቄታ ያለው ሰላም፣ የሀገር አንድነት ጸንቶ ዘለቄታ ያለው ሰላም በኢትዮጵያ ውስጥ እንዲፈጠር ያደርግ። ይህን እንዲያደርግ የሽግግር ፍትህ ይፈጸም ከተባለ በመጀመሪያ ደረጃ በስልጣን ላይ ያሉት ሁለቱ ተፋላሚ አካላቶች በግንባር ቀደምነት የሚጠየቁ ይሄ በምንም ሊቀርብ ሊሸፋፍኑ አንችል። አለባብሰው ቢያርሱ በዓለም ይመለሱ ነው። ስለዚህ ይሄ ስለሚሆን ይሄን የሽግግር ፍትህ ተግባራዊ ሊያደርጉት ፈጽሞ አይችሉም። ምናልባት ዓለም አቀፍ ጫና ገብተው አንድ ሰው ከአዲ አቡን፣ አንድ ሰው ከቢቻና፣ አንድ ሰው ከአሳይታ ምናምን ሊያስሩና በኋላ አሁን ሲፈቱ እንደነበረው ሊፈቱ ይችላል። ይሄ የማይቀር ነገር በመሆኑ ኢምፕሊመንት አላረጉትም የሽግግር ፍትህ በኢትዮጵያ ውስጥ የማይመጣ ከሆነ ይህ የሰላም ስምምነት የትም አይደርስም። በቅርብ ቀኑ አቶ ዮሐንስ የሽግግር ፍትሁን ማን ነው ተግባራዊ የሚያደርገው? መንግስት ነው? አሁን አምጥተውታል። መጀመሪያ ለይስሙላም ቢሆን በአፍሪካ ይሄ ፍሬምወርክ በዛ መሰረት አምጥተውታል። አሁን ቴብል ላይ ተቀምጧል። ስለዚህ ምንድን ነው የሚደረገው? እነሱ አይፈጽሙትም። ግፊት ያስፈልጋል። ዓለም አቀፉ ማህበረሰብ፣ ኢትዮጵያውያን፣ በየቦታው ያሉ ሰዎች፣ የሰብአዊ መብት ተሟጋቾች፣ ሌሎችን ግፊት ማድረግ አለባቸው። ይሄ ነገር ወደ ተግባር ማይገባ ከሆነ የሰላም ስምምነቱ ከንቱ ነው የሚሆነው ብዬ ነው። ጠበቃ አዲሱ ጌታነህ የእርሶስ አስተያየት እንዴት ነው?